ክቡራትና ክቡራን ውድ ቤተሰቦቻችን የሀገራችን ብሎም የምስራቅ አፍሪካ የፖለቲካ ትኩሳት ከፍተኛ ደረጃ ላይ ደርሷል። የመጨረሻውን ጣራ ላይ እንደደረሰ መረጃዎች እያመላከቱ ነው የሚገኙት። በዚህ 2 ቀን ውስጥ በአማራና በትግራይ ክልል አዋሳኝ አካባቢዎች እንዲሁም በኤርትራ ድንበር አካባቢ ያለው እንቅስቃሴ እጅግ አስፈሪ ነው። ከባድ የተባለ ችግር እየመጣ እንደሆነና መላ ቀጠናውን ትልቅ ችግር ውስጥ ሊከት የሚችለው ጦርነት እየጀመረ መሆኑን አመላካች ናቸው። ውድ ቤተሰቦቻችን በዛሬው የዜና ትንታኔ ቆይታችን እነዚህን ጉዳዮችን በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰራዊቱ በከፍተኛ መጠን ወደ ሰሜኑ የሀገሪቱ ክፍል እየተመመ ነው የሚገኘው። መከላከያ ሰራዊቱ በሙሉ አቅሙ ወደ ትግራይ ክልል እንዲሁም ወደ ኤርትራ አዋሳኝ አካባቢዎች እየተጠጋ እንደሚገኝ ለማወቅ ተችሏል። በኤርትራ በኩልም ወደ ኢትዮጵያ ድንበር የኤርትራ ሰራዊት በሙሉ አቅሙ ተጠግቷል። ከባድ የተባለውን የሜካናይዝድ ኃይላቸው ሁለቱም ሀገራት ድንበር አካባቢ እንዳሰፈሩት ነው ለማወቅ የተቻለው። በተለይም በዛላምበሳ አካባቢ የኤርትራ ሰራዊት ምሽቱን እጅግ በጣም ብዙ ኃይል እያሰማራ እንደሆነና ጥቃት ለመክፈት እየተዘጋጀ እንደሚገኝ ነው ከስፍራው የወጡ መረጃዎች እያመላከቱ የሚገኙት። በአማራ ክልልና በትግራይ ክልል አዋሳኝ አካባቢዎች በተለይም በምዕራብ ትግራይና በወልቃይት ጠገዴ ሰቲት ሁመራ ዞን ባለፈው ለ1 ሳምንት ያክል ጦርነት የተደረገበት አካባቢ አሁንም ከባድ ውጥረት ነግሷል። የህወሓት ኃይል ሙሉ አቅሙን እዛ አካባቢ አደራጅቶና አጠናክሮ ዳግም ውጊያ ለመክፈት እየተንቀሳቀሰ ይገኛል። በሰሜን ወሎ ሆፍላ ኮረምና አላማጣ የተባሉ ከተማዎችን ህወሓት እስካሁን ድረስ እንደተቆጣጠራቸው ይገኛል። በደቡብ አቅጣጫ ወደ ሰሜን ወሎ ወደ ሌሎች ከተማዎችም እየተስፋፋ እንደሚገኝና አካባቢው ላይም አልፎ አልፎ በአፋር ክልል ድንበር አካባቢ ከሚንቀሳቀሱት የትግራይ የሰላም ኃይሎች ላይ በከባድ መሳሪያ የታገዘ ውጊያ እየተደረገ እንደሚገኝ ነው ከስፍራ ያገኘነው መረጃ የሚያመላክተው። በዛላምበሳ አካባቢ የህወሓት ኃይል ከዚህ በፊት የተቆጣጠረውን የኢሮብ ማህበረሰብ መኖሪያ መንደሮችን ተቆጣጥሮ ወደ ውስጥ ወደ ዛላምበሳ ወደ ትግራይ ክልል በስፋት እየጎረፈ ይገኛል ነው የተባለው። የኤርትራ ሰራዊት በከባድ መሳሪያ የታገዘም ኃይሉን አዘጋጅቷል። እንዲሁም ኤርትራ አየር ኃይሏ በተጠንቀቅ እንዲቆም ትዕዛዝ ማስተላለፏንም ለማወቅ ተችሏል። በኢትዮጵያ በኩል ያለውም ዝግጅት በዚህ ሁኔታ ነው የሚገኘው። በኢትዮጵያ መከላከያ ሰራዊት በክልል ኃይሎችና በሌሎችም የመንግስት የጸጥታ ኃይሎች ላይ ከባድ የተባለ ዝግጅት እየተደረገ እንደሚገኝና በተጠንቀቅ ላይ ተኮኖ የሚመጣን ማንኛውንም ሴናሪዮ ለመቀልበስና አጸፋዊ የሆነ ምላሽ ለመስጠት ዝግጅት እየተደረገ እንደሚገኝ ያሳያል። በሰሞኑ እነዚህን ሁኔታዎችን ተከታትሎ ሪፖርት ያወጣው ዘ ኢኮኖሚስት ጋዜጣ እንደዘገበው ከሆነ አሁን እየተደረገ ያለው ሁኔታ ከምንጊዜውም በላይ በከፍተኛ ደረጃ ተሟሙቆና ከፍተኛ ደረጃ ደርሷል። እስካሁን የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ የሰሞኑን አይነት ፍጥጫና የጦርነት ጉሰማ ታይቶ እንደማይታወቅ ነው ጋዜጣው ያስነበበው። ጋዜጣው የትግራይ ኃይሎችን አነጋግሮ እንደዘገበው ከሆነ በኢፌድሪ መከላከያ ሰራዊት በኩል ሙሉ ዝግጅት እየተደረገ እንደሚገኝና ወደ ትግራይ ክልል አቅራቢያ አካባቢ መከላከያ ሰራዊቱ በሙሉ አቅሙ እንደተሰማራ ነው የዘገበው። በማህበራዊ ሚዲያዎችም የምንመለከተው ነገር ይህንን ያስተጋባል። በቲክቶክ እና በፌስቡክ እንዲሁም በዩቲዩብ በተለያዩ ሚዲያዎች የአካባቢው ማህበረሰቦች እየቀረጹ የፖስቱ ያሉት ቪዲዮ የሚያሳየው ሰፊ ቁጥር ያለው መከላከያ ሰራዊት እንዲሁም ከባድ የተባለ ሜካናይዝድ ኃይል ወደ ሰሜኑ የሀገሪቱ ክፍል እየተመመ ያሳያል። ይህም በሰሜኑ አካባቢ ያለው የጦርነት እንቅስቃሴው እያየለ መምጣቱንና የሰላም ሂደቱ እጅግ አሳሳቢ ደረጃ ላይ መድረሱን አመላካች ነው እየተባለ ነው የሚገኘው። ህወሓት እንግዲህ ለሰላም ይዘጋጃል ማለት ዘበት ነው የሚሆነው። ህወሓት ማሸነፍ ወይም መሸነፍ የሚልን አቋም ይዟል። በዚህም በ3 ዓመቱ ውስጥ ማለትም የፕሪቶሪያ የሰላም ስምምነት ከተፈረመ ወዲህ ያለውን ጊዜ ለጦርነት ዝግጅት ተጠቅሞበታል። ከባባድ የጦር መሳሪያዎችን ከኤርትራ በማስገባት እንደታጠቀ ለማወቅ ተችሏል። ጸረ ድሮንና እንዲሁም አንዳንድ ተዋጊ ድሮኖችን እንደታጠቀም የተለያዩ መረጃዎች ሲወጡ ቆይተዋል። በሰሞኑ ደግሞ ከኤርትራ ሰፊ ቁጥር ያለው ሰራዊት ወደ ትግራይ ክልል እየገባ ታይቷል። የኤርትራ ሰራዊት በሰሜን በኩል
አድርጎ ወደ ማዕከላዊ ትግራይና እንዲሁም ወደ ሰሜን ትግራይ የተለያዩ ከተማዎች በተሳቢ ተጭኖ ሲገባ ነበር የነበረው። በሸቀጥ ንግድ ስም በመኪናዎች በመደበቅ የተለያዩ ተተኳሾችንና መሳሪያዎችን ወደ ትግራይ ክልል ህወሓት ሲያስገባ እንደነበረና ሙሉ የተባለ ዝግጅት ሲያደርግ እንደነበረ ነው ከተለያዩ የትግራይ ክልል የተገኙ መረጃዎች የሚያመላክቱት። ትግራይ በደቡብ አቅጣጫ እንዲሁም በደቡብ ምዕራብና እንዲሁም በምዕራብ አቅጣጫዎች ሙሉ ዝግጅቱን አድርጎ ሰፊ የተባለ ጦርነት ለመክፈት ዝግጅቱን አጠናቋል ነው የተባለው። ጦርነቱ አይቀሬ ነው እየተባለ ነው የሚገኘው። መንግስትም በህወሓትና እንዲሁም በኤርትራ ሊከፈትበት የሚችለውን ማንኛውንም ጦርነት ለመመከት ሙሉ ዝግጅቱን አድርጎ እየተጠባበቀ ይገኛል። በአፋር በኩልም ሰራዊቱ በተጠንቀቅ ላይ እንደሆነ ነው የተገለጸው። በድንበር አካባቢ ኤርትራ ልትከፍተው የምትችለውን ማንኛውንም ጥቃት አፋጣኝ ምላሽ በመስጠት በኤርትራ ሰራዊት ላይ ከባድ የተባለ ጥቃት ለመፈጸም በዝግጅት ላይ ይገኛል ተብሏል። እንዲሁም የኤርትራ ሰራዊትም በአፋር አቅጣጫም ኢትዮጵያን ለማጥቃትና ወደ አፋር ክልል ጥቃት ለመሰንዘር አካባቢዎችን ለመቆጣጠር ስትራቴጂክ ቦታዎችን ይዞ ወደ አዲስ አበባ ጦርነት ለማድረግ እየተዘጋጀ እንደሚገኝ መረጃዎች እየወጡ ነው የሚገኙት። ይህ ጦርነት እንዳይጀመርና ሰላም እንዲመጣ በፕሪቶሪያ ሰላም ስምምነት መሰረት የትግራይ ችግር እንዲቀረፍ የአፍሪካ ህብረትን ጨምሮም የተባበሩት መንግስታት ድርጅት ተደጋጋሚ የሆኑ ማሳሰቢያዎችን ሲያወጡ ሰንብተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በሳምንቱ ባወጡት መግለጫ በትግራይ ክልል እየተካሄደ ያለው የፖለቲካ ፍጥጫና የፖለቲካ ትኩሳት እጅግ እንዳሳሰባቸው ገልጾም በክልሉ ብሎም በመላ ቀጠናው ትልቅ ችግር ሊያስከትል የሚችል የፖለቲካ ትኩሳት እንደሆነና ትኩረት እንደሚያስፈልገው እንዳሳሰባቸውም ጭምር ተናግረዋል። የአፍሪካ ህብረት ደግሞ ህወሓትንና የፌዴራሉን መንግስት ዳግም ለማነጋገርና ችግሩን ለመቅረፍ ዝግጁ መሆኑን ሲገልጽ ነበር የነበረው። የአፍሪካ ህብረት ያቀረበውን የሰላም ጥሪ ደግሞ ህወሓት እንደተቀበለው በመግለጫ አሳውቋል። በምዕራብ ትግራይ ጦርነት በከፈተበት ወቅት ከጠለምት አካባቢ ሙሉ ኃይሉን ማስወጣቱ ይታወቃል። ከጠለምት ኃይሉን ያስወጣው የደረሰበትን ጉዳት ለመመከት የማፈግፈግ ስልት እንጂ የሰላም ፍላጎት እንዳልሆነ ነው ከስፍራው የሚወጡ መረጃዎች የሚያሳዩት። ከትግራይ ክልል ከሚገኙ ሪፖርተሮቻችን ያገኘነው መረጃ እንደሚያሳየው በክልሉ ውስጥ እየተደረገ ያለው እንቅስቃሴ ሙሉ በሙሉ የጦርነት ነው። የመጀመሪያው የትግራይ ጦርነት የተቀሰቀሰ ጊዜ ክልሉ የነበረበት ድባብ ላይ አሁንም ይገኛል። በተለይ ምሽት አካባቢ እየተደረገ ያለው የወታደር ሞቢላይዜሽን፣ ሎጂስቲኮችን ከቦታ ቦታ ማንቀሳቀስ ከምንጊዜውም በላይ አሁን በትግራይ ክልል በስፋት እየተደረገ ነው የሚገኘው። በጣም ብዙ ወታደሮች በትግራይ ክልል በከባድ ተሽከርካሪዎች ተጭነው በብዛት ከቦታ ቦታ ሲንቀሳቀሱ ስምሪት ሲያደርጉ እየታየ ነው የሚገኘው። ክልሉ ሙሉ በጦርነት ድባብ ላይ ነው የሚገኘው። ህዝቡም ተሸብሮ ለብዙ ጊዜ ሊሆኑ የሚችሉ አስቤዛዎችን እየሸመተም ወጣቱ መውጣት የሚችለው ክልሉን ለቆ እየተሰደደና ወደ አጎራባች ክልሎች በገፍ እየጎረፈ የሚገኝበት ሁኔታ ነው ያለው። ሰላሙ እንዳከተመለት እነዚህ መረጃዎች እማኝ ናቸው። ከዚህ በፊት ከነበረው ከአንድ ክልልና አንድ አካባቢ ላይ ከሚደረግ ጦርነት ሀገሪቱ ውስጥ ብዙ ቦታዎች ጦርነት እየተደረጉ መሆናቸው፣ በጣም ብዙ ቦታዎች ላይ ግጭቶች መስፋፋታቸው፣ ለምሳሌ ኦሮሚያ ክልል በጣም ብዙ ቦታዎች በአሁኑ ሰዓት በኦሮሞ ነጻነት ሰራዊትና በመንግስት መካከል ውጊያዎች እየተደረጉ ይገኛሉ። በሰሜኑ ጦርነት ጊዜ ሰላም የነበረው አማራ ክልልም አሁን ከህወሓት ይሰራሉ በሚል የሚጠረጠሩ ታጣቂዎች በስፋት እየተንቀሳቀሱበት ይገኛል። በየጊዜው ውጊያዎችና ጦርነቶች እየተደረጉ ነው የሚገኙት። እነዚህ ነገሮች ተደምረው ችግሩን እጅግ አሳሳቢ ሊያደርጉት ይችላሉ ነው እየተባለ የሚገኘው። ከዚህ በፊት በነበረው ጦርነት ኤርትራ ከፌዴራሉ መንግስት ጋር ተሰልፋ ስትዋጋ ነበር የነበረው። ምንም እንኳን በሰሞኑ ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ንግግራቸው ላይ በጦርነቱ ጊዜ ስለተፈጸሙ ግድያዎችና ጭፍጨፋዎች የተናገሩት ንግግር እጅግ አወዛጋቢ ቢሆንም በዛን ጊዜ ከፌዴራሉ መንግስት ጋር አብራ ተሰልፋ ነበር የነበረው። በአሁኑ ሰዓት በቀጥታ በጦርነቱ ትሳተፋለች ወይስ አትሳተፍም የሚለው አወዛጋቢ ቢሆንም ህወሓትን ግን በሙሉ አቅሟ ደግፋም በፌዴራሉ መንግስት ጦርነት እንዲከፍት
እያበረታታች ትገኛለች። በፕሪቶሪያ የሰላም ስምምነት መሰረት የትግራይ ኃይሎች ከፌዴራል መንግስት እውቅና ውጪ ከየትኛውም ከውጭ ኃይሎች ግንኙነት እንዳያደርጉ ቢያስገድድም አሁን እያየን ያለነው ነገር ግን ከውጭ ኃይሎች በቀጥታ ጥምረት ፈጥረው ጦርነት ለመክፈት አቅደው እየሰሩ ነው የሚገኙት። ወደ ሱዳንም ጎራ ብለው ከሱዳኑ ሉዓላዊ ምክር ቤት መሪ አብዱልፈታህ አልቡርሃን ጋር እየሰሩ ነው የሚገኙት። የህወሓት ኃይል አርሚ 7 በሱዳን እየተንቀሳቀሰ ይገኛል። በኢትዮጵያ በኩልም በተደጋጋሚ ጥቃቶችን እየከፈተ እንደሆነ ይታወቃል። በተለይም በሰሜኑ ጦርነት ጊዜ በመጀመሪያው ጦርነት ማለት ነው ወደ ወልቃይት አካባቢ ከሱዳን በመሆን ጦርነት ለመክፈትና ድንበሩን ለመስበር ጥረት አድርጎ በተደጋጋሚ ሳይሳካለት ቀርቷል። ይህ እንቅስቃሴ ጉዳዩን እጅግ አሳሳቢ አድርጎታል። ከኢትዮጵያ ተነስቶ ሱዳንን አካሏል። ከሱዳን አልፎ ኤርትራ ደርሷል። ከኤርትራ አልፎ ኢትዮጵያን አብዛኛውን አካባቢ ሊያቀጣጥል ሊያነድ የሚችል ጦርነት እያስገመገመም ይገኛል። ህወሓት የቀበራቸው ታንኮች ወጥተው ለጦርነት እየተዘጋጁ ነው የሚገኙት። የመከላከያ ሰራዊቱ ታንኮችና መድፎች በከባድ ተሽከርካሪ ተጭነው ድንበር አካባቢም ለመተኮስና እሳት ለመጥፋት ዝግጅታቸውን እያጠናቀቁ ይገኛሉ። ዙ-23 ከባድ መሳሪያዎች በተራራዎች መሃል ለማስተጋባት ዝግጅታቸውን እያጠናቀቁ ይገኛሉ። በዚህ ሁሉ መሃል ግን ኢትዮጵያውያን እርስ በርስ ሊገዳደሉ እርስ በርስ ሊጫረሱ ለሁለተኛ ዙር ዝግጅት እያደረጉ ይገኛሉ። የኢትዮጵያ ልጆች ችግራቸውን በጠረጴዛ ዙሪያ ተመካክረው ተወያይተው መፍታት አቅቷቸው ወደ ጦርነት ለሁለተኛ ዙር ሊገቡ እየተዘጋጁ ነው የሚገኙት። በመጀመሪያው ጦርነት ከ500,000 እስከ 1 ሚሊዮን ሊጠጋ የሚችል ሰው እንደሞተበት ይታወቃል። በዚህ ዙር ጦርነት ስንት ሰው ለመግደል ነው ይህ ሁሉ እንቅስቃሴ? ከመጀመሪያው ስህተት መማርስ እንዴት አቃተን? እኛ ኢትዮጵያውያን ትውልድ እየገበርን እኛ ኢትዮጵያውያን ትውልድ እየቀበርን መቀጠል እስከ መቼ ነው የሚሉ ጥያቄዎች በስፋት እየተነሱ ነው። በደርግ ጊዜ አንድ ጄኔሬሽን ጨረስን፣ በህወሓት ጊዜ ተመሳሳይ። አሁንም ያለ ሁኔታ ታሪክ ራሱን እየደገመ ይገኛል። ወንድሞቻችንን እህቶቻችንን እየገበርን ልንፈታው የምንችለው በኃይል ልንቀይረው የምንችለውን የፖለቲካ ምህዳር በሰላምና በንግግር በውይይትና በድርድር ሁሉን አካታች መፍትሄ ፈልገን እማንፈታው ለምንድን ነው? ከጎረቤት ሀገሮቻችን በሰጥቶ መቀበል መርህ ችግሮቻችንን ፈተን በጋራ ተጠቃሚነት ለቀጠናዊ እድገት የማንሰራው ለምንድን ነው? ይህ የሰላም ፈላጊው ህዝብ ጥያቄ ነው። ክቡራትና ክቡራን ለሰዓቱ የያዝነው ትንታኔ ዘገባችን በዚህ አብቅቷል። ሁኔታዎችን እየተከታተልን በትንታኔ ዘገባችን ዘርዘር ያሉ መረጃዎችን እናደርሳችኋለን። በመረጃችን ላይ ያላችሁን ሐሳብ አስተያየት በጨዋ ደንብ በኮሜንት እንደምታስቀምጡልን ተስፋ እናደርጋለን። ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም እንደዚህ አይነት ፕሮግራሞችን ስንሰራ በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ማብራታችሁን አትርሱ። ከልብ እናመሰግናለን። ሰላም። በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ነው። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ሲሆን የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው።